በጣም በጣም እኔ ያበላኸው ከሁሉም የገረመኝ ስማ፣ ከሁሉም የገረመኝ ዮኒ ማኛ ማን ደምለውነ ደምለው ረ ጠፋበት። ዮኒ ማኛ ራሱ ፔንቴ ሲሆን ረ ጠፋበት። ይሄ ትክክል አለ። ያበላኸው ያጠጣኸው ሰው ኢቭን ራሱ ሌላ ነገር ራሱ ተናገር ራሱ በዛን ሰዓት ነው የተናገርከውና አሁን ላይ አይደለም የተናገርከውና ባለፈ ታሪክ ሰውን መክሰስ ራሱ ተገቢ አይደለም። አስጠርቶ እቤቱ ድረስ ና ብሎ እንደውም አንተ በድፍረት ገብታ እናገርከው። ደምዬ አንድ ነገር ልናገር ከይቅርታ ጋር አንዳንድ ፕሮቴስታንቶች አሉና ኤርሚያስ እውቀት ያለው የሚመስላቸው ማለት ነው። ኤርሚያስ እውቀት የለውም። ልንገርህ፣ በምንም አይነት ነገር እውቀት የለውም። በምንም አይነት ነገር የቴዎሎጂካል እውቀት የለውም። ማለት ሰው የሚሰራን ሰው መተቸት በጣም በቃ ቀላለው። ቁጭ ብለህ ሰውን መተቸት እውቀት አይደለም። እውቀት የሚባለው ልክ ስኮላር ሆነ እውቀት ኖረ ጥንታዊ ጽሁፎችን እንዴት ነው የምናያቸው? ማለት መጀመሪያ መማር አለብህ። ተምረህ ጥንታዊ ጽሁፎች እንዴት ብለን ነው የምንፈርጃቸው? ዝም ብለህ ተነስተህ ያገኘውን መጽሐፍ ዝም ብለህ አትፈርጅም። ገባ? ኤርሚያስ ባለበት ገብቼ እናውራን እናንተ ብቻ ብዬው እኮ ጀሌዎቹ ዋየ እንደሚዋረድ ስለሚያውቁ አንወርድም አሉ። አንወርድም በሉ እስኪ አንወርድም አሉ እኮ ምን ላድርግ አንወርድም አሉ። እንደ አዳም ገባው ተጠራው ሲሳይ ደወለልኝ ገባው። እሺ ልናወራ እኔ እናንተ ብቻ እንሆን አልኩት። እኔ እናንተ በቤቱ እኔ እናንተ ብቻ እንሆን አልኩት። ከዛ ጀሌዎቹ አንወርድም አሉ። እና ታዲያ ምን ላድርግ ታዲያ ከዚህ የበለጠ እሱ ባለበት ትላለህ። ቤቱ ገባዋል እንዴ? ከፈለገ እኔ ቤት ይምጣ ብቻችንን ከኤርሚያስ ጋር አወራለሁ፣ ከቀለሜ ጋር አወራለሁ። ፐርሰናሊቲም ቴዎሎጂካሊም ምንም ማለት ነው ከእሱ ጋር አወራለሁ። ምንም እያሱ ስምሪ የለሽም እንዴ? ማስታወቂያ ልናገር ያው እየነዳው ነው። ማስታወቂያ ልናገር ወገኖች፣ እዚህ ያላቸው ኦርቶዶክሳውያን በተለይ ትንሽ ትምህርት ቀመስ የሆናችሁ ልጆችና ሰንበት ትምህርት ቤት ያለባችሁ ልጆች ቅዳሜ 4 ሰዓት ላይ ቦሌ መድኃኔዓለም ቅጥር ግቢ ውስጥ ነጭ ልብሳችሁን ለብሳችሁ በተለይ ነጠላ አድርገን አደባባይ ላይ የወንጌል ስራ ኦርቶዶክሳዊ የወንጌል ስራ እንሰራለን። የደከሙ ኦርቶዶክሳውያን ወንድሞችን እናበረታቸዋለን። እንደገናም ደግሞ ከቤቱ በተለያየ አቅጣጫ የተሸወዱ የወጡ ልጆችን ወደ ቤቱ እንመልሳቸዋለን። ትልቅ ስራ አለ ከፊታችን፣ ያውም የሚጎለበት ማለት ነው። በመላው ኢትዮጵያ ይህንን አሪያ ይዘን የምንቀጥል ከሆነ አይስዌር ብዙ ኦርቶዶክሳውያን የተበሉ ኦርቶዶክሳውያን ወደ ቤታቸው ወደ በረታቸው ይመለሳሉ። ራሷ ነው እንደ የለችም እኮ ለእኛ ነው ጸጋው የተሰጠን። እንዴ በድንግል ማርያም ጸጋማ በደንብ አርጋችሁ ተባረኩ። በደንብ አርጋችሁ እንዴ ማንም አዲስ ኪዳን ላይ እኮ ማንም ጸጋ ሳይሰጠው ይኸውልህ፣ ብሉይ ኪዳን ላይም አዲስ ኪዳን ላይም ማንም ጸጋ ሳይሰጠው እኮ ጸጋን የተሞላሽው የተባለችው ድንግል ማርያም ነው። አዳምዬ እንዴት ነህልኝ? ደምዬ እንደምን አለ? ደምዬ ሰላም ነው? ልደተ ቃል እንደምን አለ? ወንድም አለም እንዴት ነው? ሰላም ነው አለንልህ ወንድማችን። እቺ መኪና ግን በጣም አስቸግራለች። አትቆምም እንዴ? ጋዛ ያልቃትም እንዴ? ሊያ የሆነ ነገር ብላብኛለች እኮ እግዚአብሔር ገስጻት። ጋዛ ጨርስም እንዴ? ዝም ብላ እየሄደች ነው በኢትዮጵያ ጋዝ። በኤሌክትሪክ አረኳት በኤሌክትሪክ። በቀደም ልጨምቀው ነበረ እንትን ላይ እያየሁት ነበረ፣ ዩቲዩብ ላይ እያየሁት ወንድማችንን። ማን ነው ያ? ማን ነው ሲዋሽብ ኤርሚያስ ቤት ሲዋሽ የነበረው? አንደኛው ኤርሚያስ ቤት ሲዋሽ የነበረው ልጅ እሱም ስሙ ኤርሚያስ ነው መሰለኛ። እና ታብታብ ብታደርጉለት ጥሩ ነው። ታብታብ አድርጉለት። ደሜ ልደትም የለም ደሜም የለም። ሞኝ አይሞት እንዲያጫውት ብዬ ነው። ትክክል።
ልደትም የለም ደሜም የለ፣ እኔ ለብቻዬ ነኝ ያለሁት። ጠይቁ ይላል፣ ጠይቁ እና ተጠየቁ ይላል እና ገብታችሁ መጠየቅ ትችላላችሁ ደሜ እስኪመጣ ድረስ። አሁን አለው አዳምሻ የሆነ ነገር በል፣ በቃ ማለት ያለብን በል፣ የሆነ ነገር በል አሁን። አይ ባለፈው እዛ እንትን አይቼ ነበረ። እዛ እንትን አንደኛ አንተ በቃ ያዋጣኛል ብለህ ያልከውን እምነት ይዛል እና ከአሁን በኋላ ዝም ብሎ በቃ ስም ለማጥፋት ካልሆነ በስተቀር ስም ለማጥፋት በጣም በቃ ይሯሯጣሉ። ደምረው እንዲህ ነበረ ምንም አሁን በቃ አሁን ኦርቶዶክስ ስለሆንክ ደምረው አያውቅም፣ ደምረው እንደዚህ ነው፣ ደምረው እንዲህ ነው፣ በቃ ብር የለው ምናምን ድሮ ያልተባልከውን በሙሉ አሁን ይሉሃል። ይሄ ትክክል አለው። ሰው ከአንተ ሲለይ ሰውን ማጣጣል፣ ሰውን ወንጀለኛ ማድረግ፣ ሰውን ኃጢአተኛ ማድረግ በቃ ይሄ ትክክል አለ። በቃ አይደለ ተለይተሃቸዋል፣ በቃ ተለያቸው እና እነሱ በቃ ድሮ አንተ ያውቀዋል፣ አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። አብሮ ደውሎ አገርህ መጥቶ ሰላም ያለ ሰው የጋበዝከው ሰው ዛሬ ላይ ተነስቶ ጠላት ይሆናል። በጣም በጣም ያበላኸው ከሁሉም የገረመኝ ስማ፣ ከሁሉም የገረመኝ ዮኒ ማኛ ማነ ደምለውነ ደምለው ረ ጠፋበት። ዮኒ ማኛ ራሱ ፔንቴ ሲሆን ረ ጠፋበት። ይሄ ትክክል አለ። ያበላኸው ያጠጣኸው ሰው ኢቭን ራሱ ሌላ ነገር ራሱ ተናገር ራሱ በዛን ሰዓት ነው የተናገርከው እና አሁን ላይ አይደለም የተናገርከው እና ባለፈ ታሪክ ሰውን መክሰስ ራሱ ተገቢ አይደለም። አስጠርቶ እቤቱ ድረስ ና ብሎ እንደውም አንተ በድፍረት ገብታ አናገርከው፣ ግን እንትናቸውን አስቀይራቸዋል። አሁን ስለ ሶላ ማውራት ጀምረዋል። ስለ ገድላት ትተው ሶላ ማውራት ጀመሩ። እምነት ብቻ የሚለውን ማውራት ጀመሩ። ወደ እውቀት እየመጣ ነው ኤርሚያስ፣ ወደ ማወቅ እየመጣ ነው። ያ እስኪ አንዳንድ ሰዎችን እናስገባና ይሰማል ጋይስ? ይሰማል። እሺ እስኪ አንዳንድ ሰዎች እናስገባ። ክርስቲያን ጴንጤዎች ካላችሁ ከመሆን ጴንጤዎች የሉም። እሺ ሄለን የምትባያለሽ ውስጥ ነግቢ እስቲ ሄሉዬ ነግቢ እስቲ ላይቭ ኢትዮጵያ ኦርቶዶክስ ነ ሜሪ ዳየር ኖ አቤት፣ አይሰማም? ይሰማል። ሰላም ላንቺውን ደሜ ምን እንዳስታወስ ትምህርት ቤት ውስጥ ስም ሲጠራ ድሬ ነው እንደሚለው። ኦኬ ድሬ። ኦኬ የኔ እናት እንዴት ነሽልኝ? ድሬ አሁን መቀለድ አያስፈልግም። በድሬ እናቴ ኧረ እንዴት ሀይ እንደ ጃኒ እስር ቤት ትገቢያለሽ። መቀለድ አያስፈልግም። በስነ ስርዓት የድሬ ልጆችን ንግግሯ እኛ የኖርንበት ያሳደጉን ነው። ሊሰደብ አይገባም። እሷ በምላሷ ልክ ነሽ የኔ ቆንጆ። ደምዬ አንድ ነገር ልናገር ከይቅርታ ጋር። አንዳንድ ፕሮቴስታንቶች አሉ እና ኤርሚያስ እውቀት ያለው የሚመስላቸው ማለት ነው። ኤርሚያስ እውቀት የለውም። ልንገርህ፣ በምንም አይነት ነገር እውቀት የለውም። በምንም አይነት ነገር የቴዎሎጂካል እውቀት የለውም። ማለት ሰው የሚሰራን ሰው መተቸት በጣም በቃ ቀላለሁ። ቁጭ ብለህ ሰውን መተቸት እውቀት አይደለም። እውቀት የሚባለው ልክ ስኮላር ሆነ እውቀት ኖረ ጥንታዊ ጽሁፎችን እንዴት ነው የምናያቸው? ማለት መጀመሪያ መማር አለብህ። ተምረህ ጥንታዊ ጽሁፎች እንዴት ብለን ነው የምንፈርጃቸው? ዝም ብለህ ተነስተህ ያገኘውን መጽሐፍ ዝም ብለህ አትፈርጅም። ገባ? ሰውየው ምን ለማለት ፈልጎ ነው ልበልህና አሁን ዛሬ 2000 ዓመተ ምህረት ላይ የሆነ ጽሁፍ አገኘ። በአሁን ባለንበት ለምሳሌ ጋዜጣ ላይ ማነው ቡሽ ኢራቅን ወረረ የሚል ጽሁፍ ታነባለህ። ቡሽ ኢራቅን ወረረ የሚል ጽሁፍ ታገኛለህ። አሁን የዛሬ 4000 ዓመት በኋላ ሄደህ ጽሁፉን ስታነበው ቡሽ ኢራቅን ወረረ ሲል እንዴ ቡሽ የሚባለው ፕሬዚደንት ነው፣ እንዴት አንድ ፕሬዚደንት ያ ሁሉ ህዝብን ይወራል ብለህ እነዚህ እብዶች ናቸው ብለህ አትናገርም። ገባ? በጊዜውና በሰዓቱ ያጻጻፍ እንትናል ስልጣን ያንን የማይከተል አንድ ሰው ተነስቶ
ዝም ብሎ በቃ ዝም ብሎ መፈረጅ ማለት ነው። እንትን የሚባል አለ ገባ በነፊት ኦፍ ዳውት የሚባል ነገር አለ። ጽሁፍ ስታነብ እነዚህ ሰዎች ከምን አንጻር ነው ይሄን የተናገሩት፣ በዛ ዘመን እንደዚህ አይነት አገላለጽ አለ ወይ ብለህ በእውቀት ነው እንጂ የምትመዝነው። በቃ ተነስተ ዛሬ ባለው ባህልና ዛሬ ባለው አነጋገር ሁሉ ነገር አትፈርጅም። እና ያ የሚያሳየው የእውቀት መጠን ነው። ገባ ምን እንትን ትላለህ። ጽሁፉን ተወጣና እስኪ በሌላ መንገድ ሌላ ነገር ለማለት ፈልገው ሊሆኑ ይችላል። ሰዎቹ የሉም፣ ጸሐፊዎቹ በዚህ ሰዓት ስለሌሉ ሁሉንም አማራጭ ታያለ። ምናልባት እንዲህ ለማለት ፈልገው ሊሆን ይችላል፣ ምናልባት እንዲህ ለማለት ፈልገው ሊሆን ይችላል ብለህ ጥንታዊ ጽሁፍ ሲሆን እንደዛ ነው እንጂ የምታደርገው ዝም ብለህ ተነስተህ እንትንም ራሱ አይደለም እውቀትም ራሱ አይደለም። ዝም ብለህ ተነስተህ ጥንታዊ ጽሁፍ አንስተህ ዝም ብለህ መሳደብ ማለት ቀንም ሙሉ ትሳደባለህ። ኤርሚያስ ባለበት ገብቼ እናውራን እናንተ ብቻ ብዬው እኮ ጀሌዎቹ ዋየ እንደሚዋረድ ስለሚያውቁ አንወርድም አሉ። እስ አንወርድም በሉ እስቲ አንወርድም አሉ እኮ ምን ላድርግ አንወርድም አሉ እንዴ አዳም ገባው ተጠራው ሲሳይ ደወለልኝ ገባው እሺ ልናወራ እኔ እናንተ ብቻ እንሆን አልኩት እኔ እናንተ በቤቱ እኔ እናንተ ብቻ እንሆን አልኩት ከዛ ጀሌዎቹ አንወርድም አሉ እና ታዲያ ምን ላድርግ ታዲያ ከዚህ በለጠ እሱ ባለበት ትላለህ ቤቱ ገባው እንዴ ከፈለገ እኔ ቤት ይምጣ ብቻችንን ከኤርሚያስ ጋር አወራለሁ ከቀለሜ ጋር አወራለሁ ፐርሰናሊቲም ቴዎሎጂካሊም ምንም ማለት ነው ከሱ ጋር አወራለሁ ምንም ቀጥል አዳምሻ አይ ማለት አሁን አንተ አስበው እስኪ ሰውን ለመተቸት ጊዜ ሰዓት ይወስዳል ማለት አሁን ደሜ በሰውኛ አስበውና ሰውን ተነስተ መተቸት በጣም ቀላል ነገር ነው። ግን ሰው ከምን አንጻር እንደተናገረ ማወቅ በጣም ከባድ ነገር ነው። እውቀት ይጠይቃል። እና አሁን ኤርሚያስ እና ጓደኞቹ የሚያደርጉት ምን መሰለ፣ ስህተት እንኳን ቢኖር በእውቀት አለም እየመዘኑ ያሉት። ስህተት እንኳን ቢኖር ማለት ነው በእውቀት አይደለም፣ ያለ እውቀት ነው። ስም ብሎ መጥተው መፈረጅ ነው የያዙት። በራሳቸው እውቀት ነው እየለኩ ያሉት። በቃ ከእኔ ከማውቀው ውጭ ከሆነ የሆነ ነገር በቃ ስህተት ነው የሚል ድምዳሜ ላይ እኔ ከማውቀው በእኔ መለኪያ በእኔ እንትን ሁሉ ነገር በቃ ስህተት ነው። ኖ መለኪያ ሊሆን የሚገባው የሆነ ስታንዳርድ መሆን አለበት። ጥንታዊ ጽሁፎች እንዴት ነው የሚታዩት? ይህ እኮ ስንት አይነት ጽሁፎች እንትኖች እኮ አለ እኮ ይህ ምንድነው ምርምር ምናምን እኮ አለ በእንደዚህ አይነት በጥንታዊ ጽሁፎች ምናምን ነገር በምድራችን ላይ እኮ በጣም ብዙ ጥንታዊ ጽሁፎች አሉ። እነሱን እየተነሳን በሙሉ ከኛ በፊት የነበሩ ሰዎች በሙሉ ደንቆሮ ናቸው ብሎ ለመናገር እኮ እኛንን እውቀት ያለን ሌሎቹ በሙሉ አያውቁም ነበር። በጣም በቃ ያለ እውቀት እንደሚያወራ የምታውቀው በዛ ነው። አሊስ መማር አለብህ። አሁን ገድላትን ምናምን ለመተቸት ከፈለክ እንኳን በጥንታዊ ጽሁፎች እንዴት ነው የሚገመገሙት፣ እንዴት ነው የሚታዩት መጀመሪያ መማር አለብህ። ትማርና ከተማርክ በኋላ ኦኬ ከዚህ አንጻር እንደዚህ ይባላል እንደዚህ እያል ዝም ብለህ ግን መተመቻ መስመሩን እያነበብክ የምትፈርጅ ከሆነ በጣም ከባድ አይደለም። እንደሱ አይደለም እሱ ማለት ነው። የገድላትን ይቅርና ኢቭን መጽሐፍ ቅዱስ እንትን ላይ ራሱ በጣም ብዙ ነገር አለ እንደዚህ አይነት ነገር ማለት ነው። ዝም ብሎ ግን ተነስቶ ሰው እንደዛ አይባልም። ምክንያቱም ከነበረበት የጊዜው ቋንቋ ይታያል። የቋንቋ አነጋገር ምናምን ታይቶ በዛ ይኬዳል እንጂ አሁን ባለንበት ወደ ኋላ ሄደን እንመዝናቸው አይባልም። ኦኬ ያ እስኪ አንዳንድ ወንድሞች ገብተዋል። ይትረም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው? አዳሚሻ እዚህ ውስጥ ያላችሁ በሙሉ ታችን መላይም ያላችሁ ሰላም ክርስቶስ ይብዛላችሁ። አለን ሰላም ነው አለን። እዚህ ተሻለን አዋሩት ተሻለ መስገነው አለን። እሺ ተሻለ ጤና ይስጥልኝ። ተሻለ ኦርቶዶክስ ነህ? ወንድማችን ሚዩት አንሳ። ተሻለ ወንድማችን አናፖሎ አለን ክብሩ ይስፋ። አዳምሻ ሁላችሁ እንትናችሁን አይዲያችሁ ለማግኘት ነበረ፣ ላገኛችሁ አልቻልኩም። ቀለሜ ድጋሚ ተናግሮ ነው ወይስ እንዲሁ አንስታችሁት ነው? ርዕሱ ምንድን ነው? አዳም ነው የነበረው መጀመሪያ ጀምሮ።
ግን እሱ በረሳ ሳይሆን ደሜ ከዚህ በፊት እዛ እነሱ ቤት የሆነ ዩቲዩብ ቪዲዮ ላይ አይቸው ነበርኩኝ እዛን ቀን። ግን እሱን ሰውዬ በቃ ብተውት እኮ ይሻላል። ሰርቶ ይብላ እንጂ ትክክል። ሙያ የለው እንግዲህ የሰለጠነ ዓለም ነው የሚኖረው። ተቀጥሮ እንዳይሰራ ሙያ የለውም፣ እውቀት የለውም። 6ኛ ክፍል ነው ያቋረጠው ይመስለኛል። እና ሶርስ ኦፍ ኢንካሙ ነው በቃ መጽሐፍ እንዳይጽፍ አፖሎጂስት እንዳይሆን ደግሞ እውቀት የለም በመንፈሳዊም። ስለዚህ እንዲሁ ሲሳደብ ቤተክርስቲያን ሲሳደብ ከመኖር ውጭ ሌላ አማራጭ እኮ የለውም እሱ ሰው። አሁን ደግሞ ቤት ጠበበኝ እያለ ነው አሉ። 6ኛ ክፍል ሆኖ ከዛው ደግሞ ከስር ያለ ሰው እውቀት ያለው ሰው ነው ምናምን ብሎ ሲከራከረ ማለት ማለት ትምህርት ቤቱ ሳይሆን የትም ቦታ ማለት የትኛውም ትምህርት ቤት ሄዶ አቴንድ ሳያደርግ እውቀት አለው ምናምን ብሎ ሲከራከረ አንድ ሰው መጥቶ ትክክል አለ። ለሀገራችንም ራሱ እንትን ነው ውድቀት። ያው ቤተክርስቲያን ይስደብላቸው እንጂ እነሱ እኮ ማንም ይሁን ማን ግድ የላቸውም፣ ግድ አይሰጣቸውም። ሀገራችን እንደ ሀገር ራሱ ስታንዳርድ ማውጣት አለባት። የሆኑ ሰው ስለተሳደብክ እውቀት አለ ማለት ነው። እስቲ አሁን የገቡትን አናግሯቸው እስኪ። አፖሎ አናግር አንተ። እስከዛ ኤቢኦ ደብሊቢኦ ኤስቢኦ ስሞል ባውል ኦብስትራክሽን በሚለው እናንብብልህ። እንዴት ነህ? ከየት ቤተ እምነት? እንዴት ኒውትራል ነህ? ያው እግዚአብሔርን አልክ እኮ። ከዚህ በፊት ምን ነበርክ? ከዚህ በፊት ምን ነበርክ? እስከ ስንት ዓመት ነበር? ታች የኔ ነው የማይሰማው? የማን ነው? የሱ ነው። እየሰማሁህ ነው። ያንተ ታች አይሰማው መሰለኝ። ሚዩት አድርግና ከዛ መልሰህ ክፈተው። እስቲ ሚዩት አድርገውና ክፈተው። እስቲ አሁን ተናገር። እስቲ ሙከራ 1 2 3 በል። አሁን አይሰማም? አሁንስ ይሰማል? የሱ የእናንተ እየተሰማኝ ነው። አሁን ይሰማል አሉ። እሺ እስከ ስንት ዓመት ነው ኦርቶዶክስ የነበርከው? እስከ 15 ኦኬ። እሺ ከዛ በኋላ ምን ተፈጠረ? ኦርቶዶክስ እንጂ ከዛ በኋላ እስከዛ ማለት ቤተክርስቲያን እየሄድኩ ነበር። ከዛ በኋላ ምን የሚያደርግ ኦርቶዶክስ አለ? እሺ ከዛ በኋላ ምን ተፈጠረ? ከሀገር ወጣህ ወይስ? አልወጣሁም፣ እዚህ ሀገር ነው ያለው። ከዛ በኋላ ፕሮቴስታንቶች ጋር ሄድኩኝ። እሺ ከዛ ማለት በስላሴ አምናለሁ አሁንም ቢሆን ማለት ነው። አሁን ሁለቱም ቦታ ማድረው ላይ መሰለህ፣ እዛም እርግጫ ምናምንና ውሸት ምናምን ነው የሞላ። እዚህም ሲሆን ደግሞ ሰማይና ምድርን የፈጠረ አምላክ ስሎ እግዚአብሔር ነው ይለኛል። እንዴት አድርጌ ልቀበለው? እሱ ስርዓት ምናምን ያለው የት ነው ሰማይና ምድር የፈጠረ የሚባለው? ሰማይና ምድርን የፈጠረ እግዚአብሔር ወይ ደግሞ ስላሴን በፎቶ ያስቀምጥልኛል። መቼ ስመጣ እዛ ሲጀመር አልሄድም። ስለዚህ በቅዱሳት ስዕላት ላይ ነው ማለት ነው ጥያቄ ማለት ነው። እሱ በቃ ማለት ከኦርቶዶክሶች ጋር ሳወራ በሱ ነው የማልግባባው። የሚያስረዳኝም የለም እስካሁን። አረ ችግር የለም አሉ፣ እናገናኛለን። ግን ይኸውልህ በዋናነት ወደኛ ቤተክርስቲያን እንድትቀላቀል እኮ ዶግማዎች አሉ የምትማራቸው። ሚስጥረ ስላሴ የጠቀስከው አለ። ከዛ በኋላ ሚስጥረ ስጋዊ አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ ትንሣኤ ሙታን። እነዚህ 5ቱን ትማራለህ፣ ታምናለህ፣ ትጠመቃለህ፣ በሚስጥራት ትካፈልና መልካም ስራ እያደረግ በሚስጥራት እየተካፈልክ አንተ ትኖራለህ። ከዛ ውጭ ያሉትም ደግሞ እየተማርክ ማለት ነው፣ እውቀት እየሰፋ እየተጋደልክ ያው መውደቅ መነሳት ይኖራል እንጂ
አሁን እነዚህን ሁሉ አምስቱንም ተቀብለህ ነው ስዕላት ፈተና የሆኑብህ ማለት ነው? ስዕላትን አልቀበልም በል። አሁን በቃ ስዕላት አድርጋ ነው ነው ብዙ ጊዜ አሁን እኛ ጋር መድኃኒዓለም አለ ቤተክርስቲያን እሄዳለሁ እማራለሁ። ስለ ባይብል ሲያስተምሩ ብዙ ጊዜ እሄዳለሁ። ስልክ ከውጭ አሁን እኛ ለስዕል ስንሰግድ ምን እንዴት አድርገህ ነው የምትረዳው? ለስዕል ይሰግዳሉ ብዬ አላምንም፣ አልቀበልም። አይደለም እኛ ስናደርገው አንተ እንዴት ነው የምትረዳው? ምን እያደረጉ ነው ብለህ ነው የምትረዳው? ለስዕል እየሰገዱ ነው ብዬ አልረዳም። ለምሳሌ አንድ ሰው የስላሴ ስዕል ፊት ቢሰግድ ምን እያደረገ ነው ብለህ ነው የምትረዳው? አክብሮት ይመስለኛል እንጂ ለስዕሉ እየሰገደ ነው ወይ ደግሞ ይሆናላ ስላሴ እያሰበ እንደ መታሰቢያ ነው ይባል። ሊትራሊ የሆነ ለዛ ለቀለሙ ለወረቀቱ እዛ ጋ አምላክ ነው ብለን አይደለም የሚለው ትረዳለህ ማለት እኮ ነው። ይሄ እኮ ትልቅ ያንተ እኮ በጣም ቀላል ነገር ስለሆነ ይኸውልህ ፎሎ ላድርግህና የት ነው ያለኸው? ጀሞ ኢትዮጵያ ነህ? ስለዚህ ፎሎ ላድርግህና በውስጥ አውርተን ከመምህራን ጋር ላገናኝ። እንደፈለግ ጠይቃቸዋለህ፣ ይመልሱልሃል። ደስ ይለኛል። አዳም ያውራው የምታወራው ነገር ካለ ጥንታዊ አባቶችን ትቀበላለህ ማለት ልክ ታምናቸዋለህ ወይ? ለምሳሌ እነሱ መጽሐፍ ቅዱስ የሰጡን እነሱ ናቸው። ታምናቸዋለህ ማለት ለምሳሌ ቅዱስ አትናቴዎስ ብያለሁ እኮ አሁን እስከ 15 ዓመት ምናምን ኦርቶዶክስ ቤተክርስቲያን ወይ ደግሞ ማተብ አርጎ ከሚንቀሳቀሱት መሀል ነበርኩ እንጂ አሁን አላቃቸውም። አብሳቸው ላይ አሁን እኛ አባት ቅዱስ አትናቴዎስ የእኛ የመጀመሪያው ጳጳስ ናቸው። የመጀመሪያው የኢትዮጵያ ጳጳስ አሌክዛንድሪያ ነው መቀመጫቸው፣ ግን የእኛም ጳጳስ ናቸው። የመጀመሪያው ጳጳሳችን ቅዱስ አትናቴዎስ ናቸው። እኚህ አባት መጽሐፍ ቅዱስ አሁን ፕሮቴስታንቶችን ሄደ መጽሐፍ ቅዱስን እንዴት አወቃችሁ ብትላቸው ቅዱስ አትናቴዎስ ነው ይኸው 66ቱ የሰጠን ብለው ነው የሚናገሩት። ሄደ ጠይቃቸው እንጂ ሌላ ማወቂያ መንገድ የለም። መጽሐፍ ቅዱስ መቼም ልክ እንደ ቁርአን ከሰማይ አልወረደ ማለት ከአባቶችን የተቀበለው እና በእምነት አሁን 66ቱ መጽሐፍ በእምነት ሌላውን ስለ ቁርአን ምናምን አላውቅም፣ አቅም አልፈልግም። ስለ ቁርአን ነጋው እንዲህ ስስብልትን ስለ ቁርአን ክርስትና ውስጥ ያለ ነው እንጂ አሁን እግዚአብሔር ለማምለክ የትኛውን ቤተ እምነት ነው እጅ እግዚአብሔርን ማመስገንና ማምለክ አለብኝ ብዬ ነው የሚቸገረው እንጂ ከክርስትና ውስጥ ያለውትን ብዙ ትክክል። እሺ አይ በቃ እንደዛ ከሆነ አይ ቲንክ መጀመሪያ ከመምህራን ጋር ተገናኝና ከዛ በኋላ ይሻለናል። ስመለከት እንትን አልክኝ። መጀመሪያ ከአባቶች ከመምህራን ጋር ተገናኝና ከዛ በኋላ ብታወራ ይሻላል። አፖሎ እንደዛ ይሻላል። አረ ልክ ነው ወንድማችን፣ በጣም ቀላል ነገር ነው። ያንተ ትንሽ ብትማር እንትንም ውስጥህም ጥሩ ስለሆነ አረዳድህም ተመችቶኛል። አሁን ፕሮቴስታንቶቹ አብዛኞቹ የሚያስቡት ለስዕላት ስንሰግድ ሊትራሊ እያመለክን እዛ ጋር አምልኮ እየፈጸምን ነው የሚመስላቸው። እኛ ግን ለስዕሉ ባለቤት፣ ለምሳሌ አንተ እናትህ ፎቶ ላይ ብታያት ትስማታለህ ምናምን አደለ ወይ? ሚስትህም ልጅም ሊሆን ይችላል። ግን አንተ እየሳምክ ያለው በቃ ሊትራሊ በወረደ ቋንቋ ወረቀቱን ነው እንደዛ ጋር አደለም ወይ? ስልክ ላይ ብታየው ትስማለህ። አሁን እናቶቻችን ምናምን ይስማሉ አደለ? የልጆቻቸውን ፎቶ ሲያዩ ወረቀት ወይም ስልኩን አደለም የምትሰማው። ኢንቴንሽን በቃ የሰውየው ፍቅር ለመግለጽ ነው። እና የአረዳድ ተመችቶኛል። የአረዳድ ካለ ለምን ስዕላት እንዴት መጡ የሚለው በታሪካዊ ክርስትና ውስጥ ምንም ችግር የለውም። እኔ በቃ እረዳሃለሁ፣ እናገናኛለን። እንደፈለክ የምትጠይቃቸው ማለት ነው ውስጥ ላይ ያሉ ሌሎችም ጥያቄዎች ካሉ። ከዛ በፊት ግን ፕሮቴስታንቶች ልክ ናቸው ብለህ የምታስበው ምንድን ነው ትምህርታቸው? አንድ ጥቀስ። አሁን የእነሱ እንትን ማልቀበለው ለድንግል ማርያም ያላቸውን አመለካከት። አረ ማይክ ማትቀበለውማ ብዙ ሊሆን ይችላል። እንደው የምትቀበለው ግን አንድ የምቀበለው ስላሴን የሚቀበሉትን ይቀበላቸዋለሁ። ለስላሴ እግዚአብሔር አብ ወልድ መንፈስ ቅዱስን ስላሴ ራሱ እኮ ምን እነሱ ስላሴ ያውቃሉ እንዴ? ስላሴ ማለት የሆነ የምታገኛቸው አሁን እየተማሩ ዝም ብሎ የሚጓዙ ተነጂዎችን ሳይሆን
አላ ትንሽ ሆነ ባይብል የሚያነቡት ሲጠይቃቸው ስላሴን እንደሚቀበሉ እሱን እንትን ስትል ይላሉ እንጂ አሁን ዲፕ ስትገባ ዳይቭ ስታደርግ ስላሴንም አያውቁትም እንዳልኩ አሁን እኔ ኢየሱስንም አያውቁትም ማለት አሁን ለምሳሌ ፕሮቴስታንቶች ጋር አንድ 4-5 ዓመት ቢያልፈኝም ከገባው ስገባ ከኋላውንና የሚያስተምሩትን እመራለሁ። እንዳልኩ ቤተክርስቲያን ሄዳለሁ። የሙሉቱም ጋር ሲሄድ ለማወቅ ስትፈልግ እንድታውቅ አይፈልጉም። አባል እንድትሆን ነው የሚፈልግ። ግን እኔ እውነታው ያለብኝ የማንም ቲፎዞኝ ሳልፍ ሲኦል የሚጠብቀኝ ከሆነ ምንም አያደርግልኝ። ልክ ነህ። ልክ ደግሞ እግዚአብሔርን እያወቅ ቤት ሆነ እኮ እግዚአብሔርን ማመስገን ማምለክ ትችላለህ እኮ ባይብል እያነበብክ። ይኸው ግን የሆነ ቦታ ላይ ንብረት ማድረግ አለብህ። የእግዚአብሔር የሚጠራበት ቦታ ላይ ህብረት ማድረግ አለብህ። አሁን እኛ ጋር ኦርቶዶክሳዊ ማይንድ ሴት ስትይዝ ይህ አመለካከትም ታስቀርባለህ። መጽሐፍ ቅዱስ ሊትራሊ እንዲያነበብከው እግዚአብሔርን ማወቅ ይቻላል ወይ የሚለው በጣም አስቸጋሪ ነው። እኛ ለምሳሌ ለመመሰል አሁን ፕሮቴስታንት ሲባል ዝም ብሎ አምብሬላ ተርም ነው ታውቃለህ አይደለ? 49 ሺህ በላይ ዲኖሚኔሽን አላቸው ክፍልፋዮች ማለት ነው። ውስጥ ስትገባ ለምሳሌ ጥምቀት ለድህነት ብሎ የሚያምን አለ፣ ለድህነት አይደለም እንዲሁ መተባበራችንን ለማሳየት ነው ብሎ የሚያምን አለ። መዳናችን አስቀድሞ የተወሰነ ነው ብለው የሚያምኑ አሉ፣ እንደነ ካልቪኒስት አይነቶቹ። ቃለ ምን ነበረች አዳም ቃለ ሕይወት ነው ምናምን የሚባለው ማለት ነው፣ ወይም ካልቪን የጀመረው። አዎ ደግሞ አስቀድሞ አልተወሰነም ነፃ ፈቃድ አለ ብለው የሚያምኑ አሉ። እና ለዚህ ያበቃቸው ምንድን ነው? እንደገባ መተርጎም ትችላለህ በሚለው ነው። አንተ ራስህ ከፈለክ እንደፈለግ ተርጉመህ በምትረዳው መልኩ መሄድ ትችላለህ። ከዛ የራስን ቸርች ሱቅ በለው ቸርች መክፈት። እነሱ ግን እኛ ጋር ስትመጣ ግን የቀደሙት አባቶቻችን ለምሳሌ ክርስቶስ ወንጌልን ሰበከ፣ ሐዋርያት ተማሩ፣ እነሱም ሰበኩ፣ የእነሱ ልጆች ወይም ተማሪዎች እያለ ሐዋርያዊ ቅብብል የሚባለው ማለት ነው። በዛ የመጣ ስለሆነ አዲስ ትምህርት አዲስ ስብከት አናቅመኛ የተረገመ ነው ማለት ከዛ ውጭ የሆነው። ስለዚህ መጀመሪያ በነበሩ አባቶቻችን ማይንድ ነው የምንረዳው። ትርጓሜ አለ። አንተ እንደ አስተምሮ እንይዝና ንባቡን በትርጓሜ ያቃኑታል አባቶቻችን፣ ትርጓሜውን በሚስጥር ያሰናስኑታል፣ ሃይማኖት ይቃናል ማለት ነው። ህብረታዊት ነች ቤተክርስቲያን። አንተ ተነጥለህ መጽሐፍ ቅዱስ እያነበብክ የምትረዳት ሳትሆን ክርስቶስ ራስ የሆነላት ቤተክርስቲያን አካሉ የሆነች፣ እኛ ደግሞ በዛ ውስጥ ብልት ሆነን በዛ ህብረት ውስጥ አንድ ላይ ነው የምንሄደውም መረዳታችንም ከዛ አንጻር ነው። እና ያንተ በጣም ደስ ይላል። ፎሎ አድርገኝና አዳምንም ፎሎ አድርገው ደምረውንም ሁላችንም እዚህ ጋር ያሉት ዶክተር ስምሪ ይትራምን ሌሎቹም አላቃቸውም። ፎሎ አድርገን በውስጥ አውራህና ደሜም ቆየ ፎሎ ካረኩት አንተና አዳምን ግን ፎሎ አድርገዋለሁ። በቃ በውስጥ ከዚህ ላይቭ እንደወጣን በውስጥ አውራህና የት ሀገር ነው ያለው ወንድማችን? የት ሀገር ነው ያለው? አግኘው አሁን እንደውም አዲስ አበባ ነው፣ ጀሞ ነው ያለው። ጀሞ ነው። በቃ ነገ አገኛለሁ። እሺ ወንድማችን ተገናኙ እስቲ። እሺ ደም ደስ ይለኛል። በቃ ስልክ ቁጥር ባዮላይ አንስቼዋለሁ። እንካ ያዘው ስልክ ቁጥሬ 0910 እሺ 93 1093 55 43 ነገ ጀሞ እመጣለሁ። ጀሞ ስንት ነህ? ጀሞ አንድ። በቃ ጀሞ አንድ አሪፍ ነው። እዛ መጥቼ አገኛለሁ። እሺ እሺ ደሚ ደስ ብሎናል ስላገኘን። እሺ እኔም ደስ ብሎኛል። እሺ አዳም ይቀጥሉ። እያሱ ኮሜንት ላይ እየተሯሯጠ ነውና እያሱን ተንበብሳው እያሱ ማይክል ከፈ እስቲ ቀጥል። ምንድን ነው ስምሪ አውሪ ውስጥ ስምሪ ታውሩ ቀጥል። ሁላችንም ሰላም ብያለሁ። አዳምሻ ደሜ አናፖሎጂ ስምሪ ቀጥል። ሰላም ብያለሁ። ቀጥል አዳም እያሱ እንዴት አላችሁ? ሰላም እያሱ ስምሪ የለሽም እንዴ? ማስታወቂያ ልናገር። ያው እየነዳው ነው። ማስታወቂያ ልናገር ወገኖች፣ እዚህ ያላችሁ ኦርቶዶክሳውያን፣ በተለይ ትንሽ ትምህርት ቀመስ የሆናችሁ ልጆችና
ሰንበት ትምህርት ቤት ያለባችሁ ልጆች ቅዳሜ 4 ሰዓት ላይ ቦሌ መድኃኔዓለም ቅጥር ግቢ ውስጥ ነጭ ልብሳችሁን ለብሳችሁ በተለይ ነጠላ አድርገን አደባባይ ላይ የወንጌል ስራ ኦርቶዶክሳዊ የወንጌል ስራ እንሰራለን። የደከሙ ኦርቶዶክሳዊ ወንድሞችን እናበረታቸዋለን። እንደገናም ደግሞ ከቤቱ በተለያየ አቅጣጫ የተሸወዱ የወጡ ልጆችን ወደ ቤቱ እንመልሳቸዋለን። ትልቅ ስራ አለ ከፊታችን፣ ያውም የሚጎለበት ማለት ነው። በመላው ኢትዮጵያ ይህንን አሪያ ይዘን የምንቀጥል ከሆነ አይስዌር ብዙ ኦርቶዶክሳውያን የተበሉ ኦርቶዶክሳውያን ወደ ቤታቸው ወደ በረታቸው ይመለሳሉ። ምድር ላይ ቲክቶክ ላይ ብቻ ሳይሆን ምድር ላይ እንደዚህ አይነት ስራ ዋን ልክ እዚህ አሁን ቲክቶክ ላይ ዋን እንደምናገኛቸው ምድር ላይም እንደዚህ ዋን የሆነ አገልግሎት እናገለግላለን። ይህንን እንግዲህ መምህር ጳውሎስን ያው ፍቃዳቸውን ሰጥተውኛል። መጥፎ ነገር አይደለም ለማድረግ ያሰብነው፣ ሌላ ምንም ለማድረግ አይደለም ያሰብነው። የጠፉ በጎችን እግዚአብሔር እንደረዳ መጠን ወደ በረታቸው ለመመለስ ነው እና ቅዳሜ 4 ሰዓት ላይ የሚመቻችሁ ልጆች ወንዶችም ሴቶችም እንዘምራለን። ቢያንስ ዋን ካውንስል የሚያደርጉ ሰዎች እንዳሉ ሁሉ ደግሞ በዝማሬ ከኋላ የምታጅሙ ትኖራላችሁ። ደስ የሚል እንጨርሳለን። ስንጀምር በቡራኬ እንጀምራለን፣ ስንጨርስም በቡራኬ ተቀብለን እንጨርሳለን። ይሄን ደግሞ በመላው ሀገሪቱ ላይ እንዲስፋፋ እናደርጋለን። ቴንኪው። ቀጥሉ። ሀሳቡ ላይም እኔ የተናገርኩበት ሀሳብ ላይም መናገር የምትፈልጉ ሰዎች ካላችሁ ተናገሩ። እሺ፣ እወዳችኋለሁ። ጠይቅና ከዛ ትጠይቃለህ። እሺ አበዶች ይመስለኛል ይሰማል። ወዳጅ እሺ፣ ጥያቄ ኖሮ ሰላም ብያለሁ። ጥያቄ ያው እሺ፣ ሰላም ክርስቶስ ይብዛልህ። ከየት ቤተ እምነት ነው? ክርስቶስ እኔ ፕሮቴስታንት ነኝ ወዳጅ። ከየት ዲኖሚኔሽን? ሙሉ ወንጌል። ሙሉ ወንጌል። እሺ፣ ጥያቄን ጠይቅና ከዛ በኋላ ትጠይቃለህ። ቀጥል። ማን ነው የምጠይቀው? ከማን ጋር ነው የማወራው? ጠይቅና መምህርም ስላሉ መምህር ይመጣል። ደሜ ቢመቸው እኔ ከደሜ ጋር ባወራ በደም ይበልጥ ደስ ይለኝ ነበር። ትምህርቱን ነው ማወቅ የፈለገው ወይስ? ጠይቅና ማን እንደሚመልስልህ እኛ እንወስንልሃለን። ጥያቄን አቅርብ። እሺ፣ አይ በክርስቶስ አማላጅነት ነው ማውራት ፈልገው። ጥያቄ ምንድን ነው? ጥያቄ አሁን ያማልዳል ኢየሱስ። ጠይቁ ተጠየቁ ነው የሚለው። አየኸው እንትኑን ርዕሱ አማላጅ ነው ወይ ኢየሱስ? አማላጅ ነው ወይ? ያማልዳል ስትል ምን ማለት ነው? ጥያቄው እንደ ጥያቄ መልሱና ከዛ በኋላ ብናወራ ይሻል። የሚማልደው የሚል ጽሁፍ አለ ማለት ግን አሁን ተነስተ ምን ማለት እንደሆነ መናገር አለብህ። ገባ? የሚማልደው የሚል አለ፣ ጽሁፉ አለ፣ ጽሁፉ ቃሉ አለ። ምን ማለት ነው? እኔ እኮ ምንም አልሰጠሁም አዳሜ። አንተ ምንድነው ማስረጃ ብለህ እኮ አልጠየቅኝም። እኔም ማስረጃ አልሰጠሁም። በእናንተ መረዳት አንድ ነገር ልንገርህ፣ የእናንተ መረዳትን ስለምናውቀው የእናንተ መረዳትን ኢየሱስ ክርስቶስ የሚማልድ ነው ብለን እኛ እናምነው። እኛ እሱ አምላክ ነው ብለን ነው የምናምነው። እናንተ ደግሞ ኢየሱስ ክርስቶስ የሚማልድ ነው ብለን የምታምን ከሆነ እኛ እንደዛ እናምነው። ትርጉምህን ካልተናገርክ ማለት ትርጉምህን የምትናገር ከሆነ ከዛ አይ በቃ ከዚህ አንጻር እንደዚህ ማለት ይቻላል ምናምን ብለን እናወራለን። ምን ማለት ነው? እናንተን ደግሞ ቀጥለ ምን እንደሚል ታውቃለህ? ለዛ እናንተን ልንገርህ፣ የሆነ ነገርን ጠርተህ ምን ማለት እንደሆነ ካልተናገር ትርጉሙን ካላወቅ ነው ምን ማለት እንደሆነ ትርጉሙን ካላወቅ ነው ግን በጣም ከባድ ነው። ለምሳሌ መንፈስ ቅዱስ ይማልዳል። ኢያሱ ዝም አልክ። ምን ነው ምላስ ተያዘ? ኢየሱስ ክርስቶስ ላይ ስመታ በጣም ጮክ ብለህ ነበር እና መንፈስ ቅዱስ ይማልዳል ወይ? አንሳና ተናገር። ምንድን ነው የጠየቀኝ? ሶሪ። መንፈስ ቅዱስ ይማልዳል? አይ ነው አምናለሁ። ምን መንፈስ ቅዱስ ይማልዳል ወይ? አዎ አልኩህ እኮ ግን ስለ መንፈስ ቅዱስ መጃር የሚጠይቀው መንፈስ ቅዱስ ይማልዳል ስትል መንፈስ ቅዱስ ይማልዳል ማለት ጸሎት ልመና ያቀርባል እያልከን ነው?
እሱን ምን ማለት እንደሆነ እነግርሃለሁ። ምንድነው ለምን እኮ ይማልዳል ስትል፣ ስለዚህ ሁለት አማላጅ አላችሁ ማለት ነው አይደለ? ሁለት አማላጅ አላችሁ፣ ሁለት መካከለኛ አላችሁ። እንደዛ እያልከኝ ነው? እነግርሃለሁ ወዳጄ፣ የራስህን እንትን አትስራ። የጠየቅኩህን መመለስ የፈለግከው ማለት እኮ ትችላለህ። አያማልድም ያማልዳል ማለት ትችላለህ። ሁለት መካከለኛ አይኖርህም ወይ? እሺ ቀጥል። ሁለት መካከለኛ አለኝ ብለህ የምትል ከሆነ ቀጥል ወዳጄ። ለምንድን ነው እንትን የምትለኝ? የጠየቅኩህን አዎ ያማልዳል አያማልድም ማለት ትችላለህ። ለምንድን ነው የምትዞረው? ቀጥል መልስልኝ እንጂ ጠይቁ ተጠየቁ ነው የሚለው እርሱ። ጠይቄ ያለው አዳም እኮ ይኸውልህ፣ እኛም ጠይቁ እንጠይቃለን ያለው ጽሁፉ አለ። ለመንፈስ ቅዱስም ተነግሯል የሚማልድ እሱ ስለ መንፈስ ቅዱስ አይደለም ማለሳችን። አሁን ካልጠይቁም ስለ መንፈስ ቅዱስ እኮ ሁለት እኛ ስናወራ መጽሐፍ ቅዱስ አለ የጠየቀው መጽሐፍ ቅዱስ ላይ ጽሁፉ አለ። ለምሳሌ ሮሜ 8:26 ላይ መንፈስ ቅዱስም ተብሏል። ስለዚህ መንፈስ ቅዱስ አማላጅ ብላችሁ ነው እኛ እንደዛ ነው። ኦኬ እሺ፣ ይሄኛ እንደመለስ 8:26 እንደዛ የሚላል 8:26 ላይ አለ። ታወጣልኛል 8:26 አውጣ። እሺ 8:26 እንደዛ የሚላል። መንፈስ ቅዱስ በማይነገር መቃተት ስለኛ ይማልዳል የሚል የለም ነው የምትለው? ኦኬ አይ ስለ መንፈስ ቅዱስ ነው የምታወራው? ኧረ እኔ ስለ ኢየሱስ ነው እያወራሁ ያለው። አይ ነው ያለ ያለው ላግባባችሁ። አንዴ ስማ። ቆይ እኮ አይ ተስማምተናል። መንፈስ ቅዱስ ላይ እኮ ተስማምተናል። አንዴ ስማኝና ከዛ ታወራለህ። ይኸውልህ ያለ ያለው አዳም ይማልዳል፣ ኢየሱስ ክርስቶስ ይማልዳል ስትል ምን እያልክ ነው? ከዛ ታብራራውና ሐሳብህ ከሰማነ በኋላ እኛ የምንቀበለው ማንቀበለው መሆኑን እንመልስልሃለን ማለት ነው። በደፈነው ዝም ብለህ እንደዛ ልትል አትችልም። እሺ አሁንም የሚሰማ ከሆነ ይህን ሐሳብ ለመስማት አይደለም፣ ጥያቄ ነው እኮ የጠየቅኩት። ከዛ እናንተ የምታምኑበትን ትነግሩኛላችሁ። ይሄ የቤተክርስቲያን ትምህርት ነው። አያማልድም የቤተክርስቲያን ትምህርት አይደለ እንዴ? ያማልዳልም የቤተክርስቲያን ትምህርት ሊሆን ይችላል። አንዴ ወንድሜ አንተ ይማልዳል ስትል ማለት ነው ምልጃ ነው የመጀመሪያ ምልጃ ማድረግ ያለብህ። የምልጃን ትርጉም ማወቅ ነው ያለብህ። የምልጃን ትርጉም ካወቅ ስለ ክርስቶስ ምልጃ ዝም ብለህ መናገር አችልም እኮ እሱ ኔክስት ነው እሱን ማውራት የምችለው። ለምን ኔክስት ታወራለህ? ለምን ኔክስት ታወራለህ? ለምን ጠየቅኩኝ እኮ እኔ ባውቁ እኮ አልጠየቅም ወዳጅ ነው ወይ? ምልጃ ምን ማለት ነው? አንተ የጠየቀው ምልጃ በየትኛው ምልጃ ነው የጠየቀው? የትኛው ምልጃ ነው? እሺ ደሜ አሁን የሚሰማ ከሆነ ጠይቄ ለምን ነው የምትጠይቁኝ? እኔ እኮ አልገባኝ። ለምን እና በምን ነው የምናወራ? ስለ ልመና ነው የምናወራ? ስለ ማስተማር ያንተ የቤተ እምነት ትምህርት የለም እንዴ? ጠይቁ ላይ ቤተ እምነት ስለ የትኛው የምናወራ እንዴ? ለያ የምናወራን ለይ። እሺ ወዳጄ ለይ በጠየቁ ጥያቄ ላይ የቤተ ክርስቲያን ትምህርት አለ የለም ወዳጄ? ደምዬ ተውልኝ አንድ ጊዜ ቆይ። ደምዬ ለእኔ ተውልኝ አለ የቤተ ክርስቲያን አስተምህሮ አለ። እሱን ንገረኝና እኔ እሱን ሀሳብ ለመሞገት አንተን ሳትናገር እኛ አንቀጥልም። አንተ እዛው ላይ 8:26 ላይ መንፈስ ቅዱስ እንደሚማልድ ተጽፏል። መንፈስ ቅዱስ ያማልዳል። እኛ እኮ ጽሁፉ አለ ብለናል እኮ ጽሁፉ አለ። እኛ ችግር የለብንም። ጽሁፉ የለም ብለን አልተከራከርንም። ጽሁፉ አለ 8:34 አለ። ቆይ አንድ ጊዜ አድምጥ እንዴ። አንተ ብቻ አራዳ ነህ ማለት ነው። እኛ ምንም አናውቅም። አልጠይኩም። ጽሁፉ አለ። ስለዚህ መንፈስ ቅዱስ ያማልዳል ወይ? ሁለት አማላጅ አለ ወይ? ሁለት መካከለኛ አለ ወይ? ጥያቄ ነው አለ ብያለሁ። ግን እንዴት ነው የሚለውን እሱ መንፈስ ቅዱስ አማላጅ ነው። አንተ በተራ ስጠይቀኝ እኮ ስለዚህ ጽሁፉ ስላለ አንተ አማላጅ ትላለህ ወይ? መንፈስ ቅዱስ ጽሁፉ አለ፣ አንተ አማላጅ ትላለህ። ይኸው አልኩኝ እኮ መንፈስ ቅዱስ አማላጅ ነው። ግን እሱን መልስልህ የመለስኩልን ስትመልስልኝ ነው ብያለሁ ወዳጅ። የጠየቁን ስትመልስልኝ እኛ ኢየሱስ ክርስቶስ አማላጅ አንልም። የማንልበት ምክንያት አለ። እሺ አትልም? አዎ እሺ ቀጥል። እሺ እንዴት ነው አንተ ደግሞ አሁን እኛ አንልም አልኩህ። አሁን ደግሞ አንተ አስረዳን። ለምንድን ነው መንፈስ ቅዱስ አማላጅ ያልከው? እሺ ስለዚህ ቪዲዮ ማሳየት እችላለሁ እናንተ ቤተክርስቲያናችሁ እንደምታምን ኖ ችግር የለውም። ያንተን የጠየቁት ስለአንተን የጠየቁት ወንድም አለም እንጠያይቃለን ያልከው እንጠያይቅ ነው ያልከዋል። አንተ አሁን እንጠያይቃለን እኔ መለስኩኝ። አሁን በአንተ ተራ ደግሞ አታማልድም አልከኝ። አንተ እንዴት ነው ማረጋገጥ የምችለው? ኦርቶዶክስ መሆን ነው ማውቀው። አሁን ቆይ አንድ ጊዜ ጠይቅ አልከኝ።
ጠየከኝ፣ እኔ መለስኩልህ። አሁን ደግሞ ያንተ ተራ ነው። መንፈስ ቅዱስን አማላጅ ያልከው ለምንድን ነው? ንገረኝ፣ እንዴት እንደሆነ አማላጭነቱን አስረዳኝ። እሺ ይኸውልህ ወዳጅ፣ ለምን እንደምትፈተን አላውቅም። እኔ ለመማማር ነው የገባሁት። ገባኝ እኮ ልንማማር አይደለ? እኔ መለስኩኝ አይደለ? እኔ መለስኩበትን ደግሞ ለምን አልክ ካልከኝ ደግሞ እኔም ደግሞ ለምን እንዳልኩኝ አስረዳሃለሁ እኮ። ይኸውልህ እዚሁ ጋር አንድ ቪዲዮ ላሰማህና ከዛ ለእኔ ልታሰማኛለህ። ምንድን ይጠያየቃል ይሄ ልጅ ደምዬ በጣም ያዳርቃል። ይኸውልህ እኔ ለምሳሌ ኢየሱስ ክርስቶስ ምነግረን እኮ ሳትሰማኝ ለምን እንደምል እነግርሃለሁ። አንተም ደግሞ እንትን ሊያሳይህ ነው ልደት ስለማስታረቅ ያወራበትን ማለት ነው። እና ከርዕሱ እሱ ካመጣው ነገር ጋር አይገናኝ ነው። ስለ ምልጃ ነው ስለማስታረቅ ነው አንተ የገባኸው። ሲጀመር ስለ ምልጃ ከሆነ ያው ያማልዳል ትምህርት ስለመለመንም አላወራውም ዲርዬ ዲር ስለመለመን። ስለዚህ የልደትን ለምን ማሳየት ፈለግ? እሱ ያወራው ስለማስታረቅ ነው አይደል? ባጭሩ የኛ ቤተክርስቲያን ክርስቶስ ያማልዳል ብላ አትናገርም። ነገር ግን ያማልዳል ስትሉ እናንተ ትርጓሜያችሁን ካስቀመጣችሁ በትርጓሜያችሁ ልንስማማ እንችላለን። ነገር ግን ቃሉን ግን አንጠቀመው። ከቃሉ መሰረታዊ ትርጉም እናንተ ቤተክርስቲያን ያስታርቃል ብላ ታምናለች። አሁን ቅድም አዳም በፍቅር እንደጠየቀ ምልጃ ስትል ምን ማለት ነው ሲል እሱ እንዲፋይን አድርገህ ብትቀጥል ፒስፉሊ ማውራት ይቻላል። እና እንደዛ ቀጥል በቃ እኮ። እሺ አዳም አሁን ያስታርቃል ብለህ ታምናለህ? ኢየሱስ ተጽፏል እኮ ዕብራውያን 7:25 ላይ መጽሐፍ ቅዱሳችን ላይ ተጽፏል። በእሱ በኩል የሚመጡትን ያስታርቃቸዋል ተብሎ ተቀምጧል። እሺ ታዲያ ቤተክርስቲያናችሁ ውስጥ ሌላ አማላጅ የለም? ምን አልከኝ? ሌላ አማላጅ የለም? ሌላ መካከለኛ የለም ከኢየሱስ ውጭ ወይስ? እንትን ላይ አንደኛ ጢሞቴዎስ ላይ እንድንማልድ እኛ ራሱ የአንተ ፓስተር ይማልዳል አይማልድም? ፓስተር ማልዳለሁ ብሎ ቀን ሙሉ ሲያወራ ነው የምንሰማው። እሱማ እኔም እኮ እንደዛው ማለት እችላለሁ፣ ግን መካከለኛ ነኝ እኔ። አሁን እኔ በእግዚአብሔርና ክርስቶስን ቦታ እየወሰድክ ነው ማለት ነው። ብዙ አማላጅ አለ እኮ እኔ እየጠየኩህ እኮ ነው። እንደዛ ነው ማለት እኔ መካከለኛ ነኝ ወይ ማለት ነው? ኦኬ ኤግዛክትሊ። አያውን እንዴት እንደሆነ የምታጣምመው ኢየሱስ ክርስቶስን የማይገባ ቦታ ታስገባና ልክ ኢየሱስ ክርስቶስ የሰራውን ስራ እንዳንተ ቦታ ታደርግና እኛን ትከሰናለህ። ልክ ያንተውን ቋንቋ ተጠቅሜ ደግሞ ለአንተው ሳመጣ ኖ እንደዛ ማለት አይደለም። ለአንተ ሲሆን የሚሰራ ህግ፣ ለእኛ ሲሆን የማይሰራ ህግ ምን አይነት ህግ ነው? ጭንቅላት ላለው ሰው ማለት ነው። ለሱ ሲሆን እኛን በቃ እንትን ሊያደርገን ይሞክራል። በቃላል ምንም የማታውቁ ናችሁ፣ ይኸው መጽሐፍ ቅዱስ ላይ እንደዚህ ይላል። ለእሱ ሲሆን ግን ይገለብጥና እኔ አማላጅ ስባል እንደ ኢየሱስ ክርስቶስ አለም ምናምን ደግሞ ብሎ ይከራከረኛል። ዊ ኮል ኢት ደብል ስታንዳርድ አይደል? እንዲህ በጣም እንጂ ደግሞ መካከለኛ የሚለውም የተረዳበት መንገድ እኮ የተንሸዋረረ ነው። መካከለኛ ማለት አማላጅ ማለት ነው እንዴ? አስወጥታችሁት ነው እንዴ? ይግባ እና ግባ። ቆይ ሌላ ሰው አስወጥቱት። ግባና ሞዴሬተሮች ይሆናሉ። መምህር በረከትም አሉ፣ ይግቡ ያስተምሩን። መካከለኛን አድርግልኝና አፖሎዬ መጋቢ እንኳን ደህና መጡ። መጋቢ ይቅርታ አላየኋቸው ልባል አልስተዋልኩም። ትልቁ ላይ ብታደርጓቸው ደስ ይለኛል። እንኳን ደህና መጡ አባታችን። ሁላችሁም ዝም ብላችኋል ወይንስ ቋርጣችሁ ነው? አይ ዝም ብለዋል። ግን ባይዘይ ማለት ነው አማላጅ የሚለውን ቃል እኮ ማንጠቀመው እንደ አይነት ኮንፊውዥን እንዳይፈጥር ነው። ባይዘይ ልጁ አሁን አማላጅን የሚስለው ከክርስቶስ ሲሆን ሌላ ነው ይላል፣ ግን ከሰዎች ልመና ጋር ደግሞ ያነጻጽረዋል። እና እንደ አይነት ኮንፊውዥኖች የሚፈጠሩት አላስፈላጊ ቃላትን በመጠቀም ነው። ይሄ ራሱ አንድ ማሳያ ነው። በትክክል እሱ እኮ ነው። አሁን አማላጅ የሚለውን ቃል በቀጥታ ብትወስጂው ሳኑ የሚለምን ጸሎት ልመና የሚያደርግ አድርጎ ይወስደዋል እና የመስቀሉን ስራ አለመሆኑ አድርጎ ይወስደዋል። እና ከዛ አንጻር ቤተክርስቲያን ያንን ነገር እንትን አትልም፣ እንደ ቃል አትወስደውም። ግን አስታራቂ የሚለውን ትቀበላል። ኢቨን መጽሐፍ ቅዱሳችን ላይ ራሱ በአዲሱ እትም ላይ አስታራቂ የሚለውን አለ። ዕብራውያን 7:25 ላይ አስታራቂ የሚለው አለ።
አሎ እንደምን አለ? ሰላም ነህ ወይ? አለን ሰላም ይመስገን። ከየትኛው ማለት ህብረት የምታደርገው ለእንትን ለፖለቲካ አይደለም፣ ህብረት የምታደርገው የት ነው? ሙሉ ወንጌል ቤተክርስቲያን ነኝ። ደስ ይላል። አየህ በጣም ኮንፊደንስ ራሱ ደስ ይላል። በቤተ እምነት መጽሐፍ ቅዱስ ብቻ ስትሉ ምን ማለታችሁ ነው ወንድም አለም? መጽሐፍ ቅዱስ ብቻ ስትሉ መጽሐፍ ቅዱስ ብቻ ስንል ከተሰጠን ከወንጌሉ ውጪ ሌላን ማለት ነው። ሌላ ውጪ አያስፈልግም ማለታችን ነው። ከነዚህ ውጪ አያስፈልጉም አይደለ? ማን ብሏችሁ ነው እንደዛ? ማንም አላለንም። መንፈስ ቅዱስ የሚገልጥልህ ነገር ነው። መንፈስ ቅዱስ ገልጦልህ ማለት ከነዚህ መጽሐፍ ውጪ ሌላ እንዳትል ምናምን አለ። ከኔ በፊት ቀድመው ወንጌልን የሰሙት የሰበኩልን ወንጌል ከዚህ ውጪ ሌላ ወንጌል ስለሌለ ምንም አያደርግልንም ብለን ነው ማንቀበለው ሌላ ነገር። ሌሎቹ ግን ስላልሰሙ ነው ማለት ነው ከመጽሐፍ ቅዱስ ውጪ ያስፈልጋል የሚሉት። ከመጽሐፍ ቅዱስ ውጪ ማለት ስላልሰሙ ሳይሆን ሰምተው አውቀው ነው የሚጨብጡት ይመስለኛል። እንደዛ ነው እንጂ አለመስማት አይመስለኝም። ምን አልከኝ? ምን ስላለው? አለመስማት አይደለም። ከመጽሐፍ ቅዱስ ውጪ ሌላ ተጨማሪ መጽሐፍ መጨመር አንደኛ የራስንም ሐሳብ መጨመር ነው። ሁለተኛ ደግሞ አውቆ ይመስለኛል። ኦኬ ለምሳሌ አንድ ሰው ቢመጣና ከመጽሐፍ ቅዱስ ውጪ ምንም አትቀበልም አይደለ? ስለማትቀበል መጽሐፍ ቅዱስ የሚባሉት የቱ ናቸው ብሎ ቢጠይቅ ከየትኛው መጽሐፍ ቅዱስ ላይ ጠቅሰህ ታሳየዋለህ? ምን ማለት ነው? ምን አንድ ሰው መጥቶ ለምሳሌ ሙስሊም ነው ልበል መጽሐፍ ቅዱስ ከአንተ ከመጽሐፍ ቅዱስ ውጪ አልጠቀምም ብላል። መጽሐፍ ቅዱስ የሚባሉት የትኞቹ ናቸው ብሎ ቢጠይቅ ከየትኛው መጽሐፍ ቅዱስ ላይ ጠቅሰህ ታሳየዋለህ? ከብሉና ከሐዲስ ላይ መጽሐፍ ቅዱስ የሚባሉት ዝርዝሩ የቱ ጋር ነው ያለው? ምን አይነት ጥያቄ ነው ማለት? ዝርዝር አለ ስሞች የትኞቹ መጽሐፍ ቅዱስ እንደሆኑ። አሁን እኮ ብሉና አዲስ እንቀበላለን። ቤተክርስቲያን እነዚህ ናቸው መጽሐፍ ቅዱስ ብላ ያሳተመችው እንጂ መጽሐፍ ቅዱስ እንደዚህ ነው ይሄ ነው መጽሐፍ ቅዱስ ብሎ ከሰማይ የወረደ ነገር የለም አይደል? ቤተክርስቲያን ነች ያሳተመችው። ቤተክርስቲያን ሰብስባ ይሄ ነው መጽሐፍ ቅዱስ ያለችው ቤተክርስቲያን። የትኛዋ ቤተክርስቲያን? የመጀመሪያዋ ቤተክርስቲያን ማለት ለምሳሌ ቅዱስ አትናቴዎስ የኛ ጳጳስ ነበሩ። እሳቸው ለምሳሌ እነዚህ 26ቱ የአዲስ ኪዳን መጽሐፍት ብለው የፈለከውን የፕሮቴስታንት ፓስተር ሄደ ጠይቅ። እነሱም የሚያውቁት ቅዱስ አትናቴዎስ ከነገራቸው ላይ ነው የሚያውቁት። ኦኬ መጀመሪያ በምን የተጻፈው መጽሐፍ ቅዱስ? በምን ማለት በምን ላይ የተጻፈበት ማቴሪያሉ ነው? አይ ቋንቋ፣ በምን ቋንቋ የተጻፈው? ተጽፎ ለኛ ይመጣልን በምንድን ነው? በግሪክ ነው የተጻፈው። በግሪክና ወደ 4 አይነት ቋንቋ አለ። ሂብሩ አለ፣ አረማይክ አለ፣ በግሪክም ተጽፏል። እና ከነዚህ ቋንቋዎች ነው የተጻፈው። ግን ለምሳሌ የብሉይ ኪዳን የአዲስ ኪዳን መጽሐፍትን የለዩት ክርስቲያን አባቶች ናቸው። ለምሳሌ አንዱን ጠራውልህ፣ ቅዱስ አትናቴዎስ ማለት መጀመሪያ የነበሩት ጳጳስ እኮ። በምን ይለዩታል? በምንድን ይለዩት? ኤግዛክትሊ እኮ እሱ እኮ ነው። አንተ እኮ አየህ መጽሐፍ ቅዱስ ውስጥ ነው ሁሉ ነገር ያለው። ከመጽሐፍ ቅዱስ ውጭ አልጠቀምም። እሳቸው አይደሉም የጻፉት። እሳቸው አልጻፉትም አይደለ? እሳቸው በትራዲሽን እኮ ለእሳቸው የተላለፈ ትራዲሽን አለ። ቆይ አንድ ጊዜ እያዳመጥከኝ። እሳቸው እንዴት ነው የሚያውቁት? ለእሳቸው የተላለፈ ትራዲሽን አለ። በትራዲሽን ነው የሚያውቁት እሳቸው። አንተ ደግሞ እነዚህ ትራዲሽን በሙሉ አያስፈልጉም ማለት ተመጻፍ ነው። እያስተማርኩ ያለሁት እውነት አኩ ነው። እውነት ሳስተምርህ ምንም ችግር የለውም። አይ ከእናንተ ላይ የተረፈውን ነው እኛም የደረሰ እያልክ ነው። ግን ደግሞ አላልኩም፣ እንደዛ አላልኩም። መጽሐፍ ቅዱስ እኔ እንደዛ አላልኩም። አንተ ነው ያልከው እሱን እንኳን
እሺ አይ ከዚህ ሌላ ጥያቄ አሁን ይሄ ያው ሲያከራክረን ይውላል። ሌላ ጥያቄ ካለ ጠይቀኝ ወይ ልጠይቅህ። ምን ያከራክረናል? እውነት እኮ ነው፣ እውነት ላለመቀበል አዳም እሺ አፖይ አይ ምንም እኮ አብይ አያከራክርም። ይኸውልህ አጭርና ግልጽ ጥያቄ ነው። አንተ እጅ ላይ ያለው መጽሐፍ ቅዱስ አለ አይደለ? መጽሐፍ ቅዱስ ብለህ እያነበብኩ ያለው እሱ መጽሐፍ አንድ ወጥ መጽሐፍ ነው እንዴ? አንድ ወጥ መጽሐፍ አይደለም። የብዙ መጽሐፎች መጽሐፍ አለው። ወንጌል የብዙ መጽሐፎች ጥርቅም ነው አይደል? ስብስብ ነው። ቁጥሩ ስንት ነው? ያው እኔ ማምነው በ66ቱ ነው እኮ። ማን ነው እንደዛ አድርጎ የሰጠህ እያለ እኮ ነው። ይሄ መጽሐፍ ቅዱስ ይባላል ቁጥሩም 66 ነው ብሎ የሰጠህ ማን ነው ነው? መጀመሪያ ያው እኔ እንግዲህ ከቤተ ክርስቲያን ነው የተቀበልኩት። የትኛዋ ቤተ ክርስቲያን? ያልኩት ይሄን ነው። የትኛዋ ቤተ ክርስቲያን? ኦርቶዶክስ። እየቀለድክ ነው አይደለም? ያው ከኦርቶዶክስ ጋር የነበረውን ነገር በቁጥር ላይ የራሱን እንጂ መጽሐፍ ቅዱስ እኛ 66 ነው እንላለን አትሉም? ያው እኛ 66 ነው የማይጠቅመን አውጥተን የሰጣችሁ አሁን በየትኛው እኮ ለዛ እኮ ነው አሁን እናንተ የሰጣችሁ ሙሉ አንቀበልም። ማንም የሰጠንም እየተደማመጠ ምን ነው እንደዚህ የተደረገው? የሚጠቅማችሁን ወስዳችሁ ማይጠቅማችሁን የጣላችሁት በየትኛው ጉባኤ ነው? በየትኛው ስብስብ ነው? እንደዚህ አይነት ይሄ እንትን እኔ ታሪክ በነገራችን ላይ እኔ ብዙ አላውቅም። እንደዚህ ምን አልክ አዳም? እንደዚህ አይነት ታሪክ ስለማይጠቅመኝ አልፈልገውም። ማወቅ ማወቅ ምንድነው መሰለህ ለኔ ነፍስ መዳን አንተ የምታወራልኝ ነገር ምን ላድርግልህ? እኔ አለኝ ምን ንገረኝ። ምን ማሳየት ነው እኮ የምንፈልገው